ዳንኤል ክብረት ማን ምን ስለሆነ ነው በቤተ ክርስቲያኗ ላይ ይሄን ያክል በደል ያደረሰ የማይጠየቀው የማይወገዘው አትሊስት እንኳን ስልጣነ ክህነት ተብሎ የተሰጠው ዲቁናው እንኳን የማይቀመው? ለምን ደስ ካሁን በዲያቆን ስም የሚጠራው? ለምን የሰጣው ጳጳስ መቀማት ግዴታ ነው። የሰጣው ጳጳስ በህይወት ባይኖር እንኳን ማንኛውም ጳጳስ መቀማት ይችላል። ነገር ግን ባለስልጣን ነው አትፈሩታላችሁ። የሰውየው አካሄድ ተመልከቱት። ቤተ ክርስቲያኗን መጀመሪያ በማህበረ ቅዱሳን በኩል ነበር የገባና የቀረባት። በማህበረ ቅዱሳን በኩል በሚችለው መልኩ ከገባና ከቀረበ ከውስጥ ገብቶ የሚችለውን ያክል ካየ በኋላ ከማህበረ ቅዱሳን በተለያየ ህጻጽ ሲባረር በቀጥታ የሄደው ማን ነው? የስብሃት ነጋ አቋቁሞ ይመራው የነበረው የምስራቅ አፍሪካ ሰላም አካዳሚ ነው፣ ሰላም ጉባኤ ነው ምናምን የሚባል በመላው አማራ ያሉ አብያተ ክርስቲያናትን በመላው ኢትዮጵያ ነው፣ አማራ ብቻ አይደለም፣ አብያተ ክርስቲያናትንና ገዳማትን እየጎበኘ ጥናት አጠናለሁ ለዛ ለነስባት ላቋቋሙት ቡድን የጥናታዊ ጽሑፍ አቀርባለሁ በሚል ሽፋን በየገዳማቱና በየጥንታዊ አብያተ ክርስቲያናቱ እየዞረ ያሉ ቅርሶችን ነው ደብዳቤ እየተጻፈለት ፍቀዱለት እንዲያይ እየተባለ ከቤተ ክህነት ደብዳቤ እየተጻፈለት እየገባ የሚፈልገውን መጽሐፍ እየወሰደ የሚፈልገውን ቅርስ የሚፈልገውን ነገር በግሉ እየወሰደ የቀረውን እየመዘገበ ለነስብሃት ነጋ እየነገረ ያ የዕቃ ግምጃ ቤት እየተዘረፈ ወደ መቀሌና አክሱም ሲጋዝ ነው የኖረው። ይሄን ሲሰራ ነበር። ይሄን የምናገረው በቪዲዮ የተቀረጸ በድምጽ በቪዲዮ ተቀርጾ የተቀመጠ በቂ ማስረጃ ስላለኝ ነው። በየገዳማቱ እየዞረ ምን ያክል የጥንታዊ የብራና መጽሐፍትን እንደወሰደ። በነገራችን ላይ ዳንኤል ክብረት የጎበኘው ገዳም ያልተዘረፈ የለም። ዳንኤል ክብረት የጎበኘው ጥንታዊ ቤተክርስቲያን ዕቃ ግምጃ ቤቱ ያልተዘረፈ የለም። የትኛው ዳንኤል ክብረት ሂዶ የጎበኘው ገዳምና ጥንታዊ ቤተክርስቲያን ዕቃ ግምጃ ቤት ተዘርፏል። በማስረጃ በማረጋገጫ ነው ይሄን እየተናገርኩ ያለሁት። ቪዲዮውንም ማለቀው ነገ ለታሪክ የሚለቀቅ ነው። ዛሬም ማለቅበት ምክንያት ለነዛ ምስክርነት ለሰጡ አባቶች ሕይወት ስለምንሰጋ ነው። ቃል ኪዳንም ስላለን ይሄ ሰውዬ የሚያዝዘው የሰይጣን ፈረስ እስካለው ድረስ ይሄን ቪዲዮ አንለቅ። እውነታው ግን ይሄ ነው። ዳንኤል ክብረት የጎበኘው ጥንታዊ አብያተ ክርስቲያናትና ገዳማት የዕቃ ግምጃ ቤታቸው በሙሉ ተዘርፏል። ሲሰራ የነበረው ቤተ ክርስቲያኗን የመንቀል ስራ ነው። የዘነጋነው ነገር ግን የአማራ ባህል፣ የአማራ ማህበራዊ እሴት፣ የአማራ ማህበራዊ ይሄ ምንድነው ሀብት የተገነባው በሃይማኖት ተቋማት ነው። መነሻው የሃይማኖት ተቋማት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጥንታዊ እስልምና የሚባሉት ሁለቱ ለአማራ ሕዝብ ባህል መጎልበት፣ ለአማራ ሕዝብ ባህል ወይም ይሄ ማህበራዊ እሴት ማደግ ትልቅ አስተዋጽኦ ይዘዋል። እነሱ ናቸው ባለቤቶቹ። የትኛውም የአማራ ማህበራዊ እሴት የተመዘዘው የመጣው ከሃይማኖት ተቋማት ስርዓት ነው። ስለዚህ ሃይማኖቶችን ማጥፋት የአማራን ማህበራዊ ሀብት፣ የአማራን ማህበራዊ መሰረት፣ የአማራን ማህበራዊ እሴት ሙሉ ለሙሉ ማጥፋት ነው። ለዚህ ነው እነ ስብሃት ነጋ በደንብ አድርገው የአማራን ማህበራዊ እሴት ለማጥፋት ከስር ነቅሎ ለመጣል ዝም ብሎ በቃ የሚቃብዝ መሰረት የሌለው ባህል የሌለው ቫልዩ የሌለው በቃ ምንም ዋጋ ቢስ ትውልድ እንዲሆን ለማድረግ ነው ያንን የማጥፋት ስራ ሲሰሩ የኖሩት። አሁን አብያተ ክርስቲያናትን አወደሙ፣ ገዳማትን ዘረፉ፣ አወደሙ። ከዛ ማን ቀሩ? ህይወት ያላቸው ሰዎች ቀሩ። ለምን? ዕውቀቱ አለ ህይወት ያላቸው ሰዎች ውስጥ ነው። ያንን ዕውቀት በተቻሉት መጠን ማዛመት ይችላሉ። ብሂሉ ያለ ይትበሃሉ ያለ የትናንቱ ከዛሬው የዛሬው ከነገ ጋር ተቆራኝቶ እንዲሄድ የሚያደርገው ዕውቀት ያለ ከነዚህ አባቶች ጭንቅላት ውስጥ ነው። ስለዚህ ሰዎች መጥፋት አለባቸው፣ አባቶች መጥፋት አለባቸው። ያንን እያደረጉ ይገኛሉ። ይህን እየመራው ያለው ደግሞ ዳንኤል ክብረት ይባላል።
በነገራችን ላይ ከዚህ በፊት ተናግሬያለሁ። ዳንኤል ክብረት በሚጽፋቸው ጽሁፎች እኛ ልንማር ይገባል ብዬ ነበር። ዛሬም እንደዛ ነው የምለው። የኔታ ይባቤ በአገዛዙ ዋጋ ሊከፍሉ እንደሚችሉ ሁላችንም ያወቅነውና የተረዳነው ዳንኤል ክብረት ባለፈው ዓመት የሰደባቸው ጊዜ ነው። ምናልባት ይኸው በዓመቱ ዋጋ እንዲከፍሉ ወደ እስር ተወረወሩ። ጥፋት አጥፍተው ነው አይደለም። እነሱም ያውቁታል፣ እኛም እናውቀዋለን። ዓላማው ምንድነው? ቅድም ብያለሁ። አማራን ማህበራዊ መሰረቱን ማህበራዊ እሴቱን ሙሉ ለሙሉ ማጥፋት። ገዳማት ወድመዋል። ዕቃ ግምጃ ቤቶች ተዘርፈው ጥንታዊ የአማራ ስነልቦና፣ የአማራ ባህል፣ የአማራ በአጠቃላይ ማህበራዊ መገለጫዎችና የእውቀት ምንጮች መጽሐፍቶች ተዘርፈው ተወስደዋል፣ ነደዋል። መገለጫዎቹ ቅርሶቹ ወድመዋል። የጥንታዊ ስልጣኔው መገለጫዎቹ መካናት ወድመዋል። ስለዚህ አሁን ያለው ምንድነው? ሰዎች ናቸው፣ ዕውቀት ያላቸው ሰዎች አባቶች ናቸው ያሉት። አባቶችን ደግሞ አንድ ባንድ ተራ በተራ በዚህ ልክ እያጠፉ ናቸው። የሚረሽኑትን ረሽነዋል፣ ቀሪዎቹን ደግሞ እያሰሩ ናቸው። ይሄ እየተከወነ ያለው በዳንኤል ክብረት ነው። እኔ እንደዚህ ብዬ ተናግሬ ላስቆመው አልችልም። ግልጽ መሆን ያለበት እኔ እንደዚህ ላንቃይ እስኪዘጋ ድምጼን እያሰማው ጮኬ ላስቀረው አልችልም፣ ላቆመው አልችልም። ይሄ ነገር ሊቆም የሚችለው አንድና አንድ በህዝብ ማዕበል ነው። ይሄ ነገር ሊቆም የሚችለው አንድና አንድ ሆዳምነትን በማስወገድ ሆዳሙ ዋጋ እንዲከፍል በማድረግ ከርሳሙ ዋጋ እንዲከፍል በማድረግ ብቻ ነው። የሚገርመው አባቶች በዚህ ልክ እየታደኑ ይታሰራሉ። እሺ ባዴን የሰበሰበው አበል የተከፈለው ከርሳም ደግሞ እንዲህ ብሎ ይናገራል። አንድ እጅግ በጣም የሚሰቀጥጥ ለመስማትም ጎፈነነኝ ይላል። የኛ አካባቢ ሰው ልክ በቃ ውስጥን በጣም ሲረብሽና በቀላሉ መግለጽ ሲያቅተው የውስጥን ህመም ውስጤን በጣም ጎፈነነኝ ይላል። ይህንን ቪዲዮ ስሙትና በውኑ እገሌ ስንባል አሁን የባዴንን አመራሮች እገሌ ወይ እሱ እኮ አማራ አይደለም፣ እገሌ አይ እሱ እኮ ትግሬ ዲቃላ ነው፣ ፒውር አማራ እንዲህ ብሎ አይናገርም እንላለን አይደል? አማራ የሆነ አርሶ አደር በዚህ ልክ ሲዋሽ እንደመስማት የሚያሰቅቅ የሚሰቀጥጥ ነገር የለም። ስሙት ይሄንን ውሸታም አርሶ አደር ምን እንደሚል። ካህናት ተገርፈዋል። እናቶቻችን ለገንዘብ ሲሉ ከጣታቸው ያለ ቀለበት ለማውለቅ በቢላ ተቆርጠዋል። እናቶች ካህናት ተገርፈዋል አለ። እስኪ የትኛው ፋኖ ነው ካህናትን የገረፈው? እንዲያው ሌላው ቢቀር እርቅና ሽምግልና ብለው የሄዱትን እንኳ ጎንደር ላይ ምን አድርገው ነው የመለሷቸው? ወንድሞቻችን ትምህርት ይሆናችኋል። ከዚህ በኋላ ምንም ነገር እናንተ ጋር እንዳይደርስ ከፈለጋችሁ ወደኛ ዝውር እንዳትሉ ቀጥሉ ብለው ነው ባዶ እግራቸውን የሰደዷቸው። የትኛው ካህን ነው በፋኖ የተገረፈው? አገዛዙ ካህናትን ወስዶ ይገላል፣ ይረሽናል። በዚህ ልክ ስንት ካህናት ናቸው የተረሸኑት? ስንት መርጌቶች ናቸው ከጎንደር እስከ ጎጃም፣ ከጎጃም እስከ ወሎ፣ ከወሎ እስከ ሸዋ በዚህ 2 ዓመት ውስጥ የተገደሉት? ስንት የቆሎ ተማሪዎች አገዛዙ የጨፈጨፋቸው፣ አገዛዙ የገደላቸው፣ አገዛዙ ዛሬም እየገረፋቸው ያሉ ካህናት ግን አበል በተከፈለው ጠብደል አማራ፣ መሃይም አማራ፣ ከርሳም አማራ በዚህ ልክ ይነገራል። ሌላው ለመሆኑ ግን አረ በፈጠራችሁ ትልልቅ ሰዎች በመድኃኔ ዓለም ተው በካችሁ። ሰው እንዴት በዚህ ልክ ይዋሻል? የትኛዋ እናት ነች እጇ በቢሏ የተቆረጠው? እንዲህ የምር ቆማችሁ ትሄዳላችሁ በዚህ ልክ የምትዋሹ ሰዎች? እደግመዋለሁ። እስኪ አንድ የገሊት የምትባል እናት ነገውኑ በሚዲያ ትውጣና ፋኖ ቀለበትሽን ካላወረቅሽ ብሎ ቀለበትሽን ካላወለቅሽ ከጣትሽ ብሎ ይሄው ጣቴን ቆረጠኝ ብላ ትውጣ እስኪ። ምን አለበት እንደው ማይክ ስትይዙ ውሸት ስትዋሹ ነገ ትውልዳችሁ የሚረክስበት የሚዋረድበት አንገቱን የሚደፋበት ባይሆን ምን አለበት? አሁን አባት በዚህ ልክ ይዋሻል? አሁን ይሄ ትልቅ ሰው በዚህ ልክ ይዋሻል? 4 በሬ ተአርዶብኛል አለ። 4 በሬ አይደለም ቤትህም ሊነድ ይችላል። ምን ከሆንህ? በዚህ ልክ ወራዳ ከሆንህ
እኔ እርግጠኛ ሆኜ ልንገርህ፣ አንተ እንዲህ ብለህ የተናገርክ አባት አይደለም 4 በሬ ነገ ከነገ ወዲያ አንተ ራስህ በህይወት ለመኖርህም ዋስትና የለህም። ሚዲያ ላይ ቀርበህ በዚህ ልክ የዋሸህ ግለሰብ ለብአዴን ምን አይነት ወሬ ስታቀብል፣ ምን ስታልወደውድ፣ ምን ወሬ ስታመላልስ እንደምትውል መገመት አያዳግትም። በዚህ ልክ በአደባባይ በዓለም በሳተላይት በሚተላለፍ ቴሌቪዥን በዚህ ልክ የሚዋሽ የአማራ አባት እንደማየት ሰቅጣጭ ነገር የለም። ጀምሬን እምላችሁ ሰቅጣጭ ነገር የለም። ስሙት እንደገና። እኔ እግዚኦ መሐረነ ክርስቶስ ለልጆችህ፣ ለወንድሞችህ፣ ለሚስትህ፣ ለጎረቤትህ፣ ለዘመዶችህ እደግመዋለሁ ለሶስተኛ ጊዜ። ቀለበትሽን ካላወለቅሽ ተብዬ ጣት የተቆረጠ ብላ ጣቷን ይዛ የምትመጣ አንዲት የአማራ እናት ካለች እኔ ራሴ ካሳክሳለሁ። አምጧት። በአደባባይ ግን በዚህ ልክ አባት ሆኖ የሚዋሽ ወራዳ እንደማየት ግን ህመም የለም። ስሙት። ከመጀመሪያ ጀምረን ደግመን እንስማው፣ ለሌሎችም ነገ ትምህርት ስለሚሆን